ንጉሥ ተክለ ሃይማኖት የጦርነቱን መልእክት የላኩት በሁለት ሰዎች በአፍ ነበር እንዲሰማ። ደብዳቤ ከሆነ ለብቻ አንብበህ ትቀደዋለህ፣ በቃል የሆነ ከሆነ ሁሉ ይሰማዋልና አለመዋጋት አትችልም። ስለዚህ ግጠመኝ አሉ በእብሪት። ሚኒሊክ ጠብቀኝ እመጣለሁ ብለው መለሱ። የጦርነቱ ቀን ጎጃሞች ሸዌ ተኩስ አይችልም የሚል ማደናገሪያ ሰምተው ነበርና እያቀራሩ እየፎከሩ ነበር የመጡት። ሚኒሊክ በሁለቱ ጦሮች መሃል የነበረች ዱር ላይ ጦራቸውን ተኝቶ እንዲጠብቅ አዘዙ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ ታሪካዊውን የእምባቦ ጦርነትን እናነሳለን። ከሰሞኑ በርካታ ታሪካዊ ጉዳዮች እየተከናወኑ አልፈዋል። በተለይ ግንቦት በርካታ ታሪካዊ ክስተቶችን አስተናግዳ ያለፈች ወር ነች። ብዙ ጊዜ ትኩረት ሳይሰጠው የሚታለፈው ግን ግንቦት 30 በታሪካችን ሆኖ ያለፈው ታሪካዊ ጦርነት ነው፣ የእምባቦ ጦርነት። የእምባቦ ጦርነት በዳግማዊ አጼ ምኒልክና በጎጃሙ ንጉሥ ተክለ ሃይማኖት መካከል የተካሄደ ጦርነት ነው። ግንቦት 30 1874 ዓመተ ምህረት የተከናወነ ጦርነት ነው። ይህ ጦርነት የአጼ ምኒልክን የዲፕሎማሲ አቅም ራስን የመግዛት ልዩ ተፈጥሮ ያሳየ ሲሆን ከዚህ በኋላ ለሚቀጥሉት 100 ዓመታት ጎጃም ለሸዋ ታማኝ ሆኖ የቀጠለበት ሁኔታ የፈጠረ ክስተት ነው ይህ ጦርነት። ንጉሥ ምኒልክ በጦርነቱ ላይ ቆስለው የተማረኩትን ንጉሥ ተክለ ሃይማኖትን እንደ ጠላትና ተሸናፊ ሳይሆን እንደ ወንድምና ጀግና ተፎካካሪ አይተው ቁስላቸውን እያጠቡ አስታማው አድነዋቸዋል። ከጦርነቱ የተረፈውን የጎጃም ጦርም ስንቅ ሰጥተው ወደ አካባቢው ሸኝተውታል። የጎጃሙ ንጉሥ ከዳኑ በኋላ ንጉሥ ምኒልክ ተክለ ሃይማኖትን አንተ ብትሆን ብትማርከኝ ምን ታደርገኝ ነበር ብለው ጠየቋቸው። ንጉሥ ተክለ ሃይማኖትም ለምን ዋሻለሁ እገድልህ ነበር፣ አንተ ግን እንደ እናት ነህ፣ አንተማ እምዬ ነህ ብለው መልሰውላቸዋል። ይህ ባረመኔነት ከሚታማ ዘመን የማይጠበቅ ትልቅ ስልጣኔ ነው። ዛሬ እምባቦ ታሪክንና ከእምባቦ ጋር ተያይዞ ያሉ ከእምባቦ ልንወስዳቸው የሚገቡ ትምህርቶችን እያነሳን ከተለያዩ ምንጮች እያጣቀስን ያዘጋጀነውን መሰናዶ እያቀረብንላችሁ እንቆያለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። እምባቦ ጦርነት ከጅምሩ አስገራሚ ጦርነት ነው። ንጉሥ ተክለ ሃይማኖት የጦርነቱን መልእክት የላኩት በሁለት ሰዎች በአፍ ነበር እንዲሰማ። ደብዳቤ ከሆነ ለብቻ አንብበህ ትቀደዋለህ፣ በቃል የሆነ ከሆነ ሁሉ ይሰማዋልና አለመዋጋት አትችልም። ስለዚህ ግጠመኝ አሉ በእብሪት። ሚኒሊክ ጠብቀኝ እመጣለሁ ብለው መለሱ። የጦርነቱ ቀን ጎጃሞች ሸዌ ተኩስ አይችልም የሚል ማደናገሪያ ሰምተው ነበርና እያቀራሩ እየፎከሩ ነበር የመጡት። ሚኒሊክ በሁለቱ ጦሮች መሃል የነበረች ዱር ላይ ጦራቸውን ተኝቶ እንዲጠብቅ አዘዙ። ጎጃሞች ዙሪያውን ጠምደው በመድፍ ሲደበድቡ ውለው መጨረሻ የእግረኛ ጦር ደግሞ በነፍጥ እየተኮሰ መጠጋት ጀመረ። ይሄ ሁሉ ሲሆን ሚኒሊክ የተቀመጡባቸው አፍራሳት 2 ጊዜ በጥይት ተመትተው ሞተዋል። ጃንጥላውን ይጠፉ፣ እሱን እያየ ነው ጠላት የሚተኩሱቦ ቢባሉም ሚኒሊክ ሳልሞት ጃንጥላይ አትታጠፍም ብለው በእንቢታቸው ጸኑ። ጎጃሞች ድል ማድረጋቸውን በማመን ከጋራው ወርደው ወደ መሃል ሲገቡ ሚኒሊክ ጊዜውን ጠብቀው በለው ከማለታቸው እንደ ኤሊ ራሱን ቀብሮ የቆየው ወታደር ቀና ቀና እያለ መተኮስ ጀመረ። ጎጃሞች ክፉኛ ተመቱ። ጦርነቱ ከሮ በዋለበት ተሰያት ጎጃሞች ሲዋጉ ነፍሳቸውን የተበደሯት ይመስል ነበር ይባላል። በጀግንነት ተዋክተው በስተመጨረሻ ድሉ በስትራቴጂ የላቀው ወገን ሆነ። ሚኒሊክ አሸነፉ። ግን እንዳሸናፊ ሳይሆን እንደ ምርኮኛ እኔን ያልህ የማረገውን ተከተል በማለት ከወገባቸው ተጎንብሰው የንጉሥ ተክለ ሃይማኖትን ቁስል አረር ፈልፍለው እግራቸውን በላባ አጥበው አዳኗቸው። ጦሩም እሳቸውን ተከትሎ የሚያደርጉትን አደረገ። ሚኒሊክ ምርኮኛቸውን በክብር ይዘው ሸኟቸው። ንጉሥ ተክለ ሃይማኖት ካገገሙ በኋላ ግብር ገብቶ ሲጨዋወቱ ሚኒሊክ እንደው በኔ ፋንታ ድል ቀንቶ እርሶ ማርከውኝ ቢሆን ምን ያደርጉኝ ነበር? ግን
ብለው ጠየቋቸው። እውነቷን ልናገር አሉ ንጉሥ ተክለ ሃይማኖት። አዎ ይንገሩኝ። እቅጯን? አዎ እቅጯን። ኧረ ቶሎ ብዬ አስገድሎ ነበር ቢሉ ሁለቱም በሳቅ ፍርስ አሉ። የሁለቱ ወዳጅነት እንዲህ ተገንብቶ እስከ አድዋ ዘልቋል። የጎጃምን ጦር የአድዋ ተጋድሎ ያላነበበ አይኖርም መቼም። በጀግንነት ንጉሣቸውን ተክለ ሃይማኖትን ንጉሠ ነገሥታቸውን ምኒልክን ተከትለው ዘምተው ለሀገራቸው ተሟሙተዋል። ይህ ሁሉ የሆነው በምኒልክና በጦሩ አስተዋይነት በጎ የምርኮኛ አያያዝ ነበር። ከፍቅራቸው የተነሳ የንጉሥ ተክለ ሃይማኖት የሁል ጊዜ ጸሎትና ምኞትም አንድ ብቻ ነበረ። ጌታዬ ሞቴን ከምኒልክ በፊት አድርገው እንዳሉትም ሆነላቸው። በሌላ ጊዜ ሰፋ ያለ መሰናዶ እናዘጋጅላችኋለን። እምባቦን አንስተን ግን ስለ ንጉሥ ተክለ ሃይማኖት የተወሰነ ነገር ሳናነሳ ማለፍ የለብንም። በነገራችን ላይ ድሮ የንጉሥ ተክለ ሃይማኖት የጦር መሪ ራስ ደርሶ ነበሩ። ሸዋ ጀግና ጠራ ሲባል ራስ ጎበናን እንደሚጠራ ጎጃም ደግሞ ራስ ደርሶን ይጠራ ነበር። እኒህ ጀግና በዕድሜያቸው ማምሻ ላይ ሰራዊት እየመሩ የከፋን ግዛት ሊያስገብሩ ሞከሩ። በዘመቻው መሃል አንድ ቀን ሲገሰግሱ አንዲት ጅረት ሞልታ ከፊታቸው ተጋረጠችባቸው። ዋኝተው ማለፍ ሲጠበቅባቸው ጎበዝ ወንዙ ሲጎድል እንመለሳለን ብለው ፈረሳቸውን የኋሊት አዞሩት። በዚህ የበሸቀው አዝማሪያቸው እንዲህ አለ። ወይ ራስ ደርሶ ወይ ራስ ደርሶ ውሃ ሞላ ብሎ መጣ ተመልሶ ሰው ካረጀ ወዲያ ልጅ አይሆን መልሶ ብሎ ገጥሞ ነበረ። በቀድሞ ስማቸው አዳል ተሰማ ይባሉ የነበሩት ንጉሥ ተክለ ሃይማኖት ከአባታቸው ደጃች ተሰማና ከእናታቸው ወይዘሮ ምዕላድ በ1830 ዓመተ ምህረት ነው የተወለዱት። አዳል ገና በልጅነት ዕድሜያቸው አባታቸው በግዞት ስለተወሰዱ ወደ አጎታቸው ደጃች ተድላ ጎሉ ዘንድ ተጉዘው ማደግ ጀመሩ። በዚያም ሳሉ የ15 ዓመት ልጅ እንደሆኑ የጉርምስና ዕድሜ ያሳስቷቸው ከደጃች ተድላ ጎሉ ዕቁባት ጋር የፍቅር ግንኙነት በመጀመራቸው ከደጃች ተድላ አምልጠው ወደ ዳሞት ሸፈቱ። ካጎታቸው ተድላ ጎሉ ጋርም ተባራሪና አባራሪ ሆነው ሳለ ኢትዮጵያን ለ3 ዓመታት ከመሩት ከተክለ ጊዮርጊስ ጎን በመቆማቸው ኃይላቸው በርትቶ የራስነት ማዕረግ አገኙ። በመቀጠልም አፄ ዮሐንስ ሲነግሱ ራስ አዳል የሚለው ስማቸው ተቀይሮ ተክለ ሃይማኖት ንጉሠ ከፋ ወጎጃም ተብለው ተሾሙ። በዚህም ዘመን ንጉሥ ተክለ ሃይማኖት ከጎጃም፣ አፄ ምኒልክ ከሸዋ ተነስተው በሚያደርጉት የግዛት ማስፋፋት እርስ በርሳቸው ቅራኔ ውስጥ በመግባታቸው እምባቦ በሚባል ስፍራ ጦርነት አድርገው ድሉ የሚኒሊክ ሆነና ንጉሥ ተክለ ሃይማኖት ቆሰሉ። አፄ ምኒልክም በሕዝቡ ሁሉ ፊት ንጉሥ ተክለ ሃይማኖትን አቅፈውና ስመው ደማቸውን በለበሱት ጋቢ ጠርገው አሳከሟቸው። ከዚህ በኋላ የአፄ ምኒልክና የንጉሥ ተክለ ሃይማኖት ጠላትነት አብቅቶ በፍጹም ወንድማማችነት ፍቅር ተተካ። አፄ ዮሐንስ ሞተው ሚኒሊክ ሲተኩም ንጉሥ ተክለ ሃይማኖት ምንም ሳያንገራግሩ የሚኒሊክን ንጉሠ ነገሥትነት ተቀበሉ። በአድዋ ዘመቻም ከምኒሊክ ጎን ተሰልፈው የድሉ ተጋሪ ሆኑ። ንጉሥ ተክለ ሃይማኖት በአጠቃላይ በአስተዳደር ዘመናቸው ደግና ሁሉን መጋቢ የነበሩ ቢሆንም አንዳንድ ክሶች ግን ምኒልክ ዘንድ ይቀርብባቸው ነበር። ምኒልክም ና ተከሳሃል ቅረብና ተናገር ከማለት ይልቅ ከከሳሾቻቸው ጋር በዘዴ ሊያስታርቋቸው ይሞክሩ ስለነበር ንጉሥ ተክለ ሃይማኖት ጃንሆይ ለእኔ ሁል ጊዜ እንደ ተመቹኝ ነው፣ እግዚአብሔር ያስመችዎ፣ ጃንሆይ እንደ ፈጣሪዎ እንደ ክርስቶስ ሰው አለማስቀየም ልማዶ ነው ብለው ደብዳቤ እስከ መጻፍ ደርሰው ነበር። በተጨማሪም ንጉሥ ተክለ ሃይማኖት ምኒልክን እጅግ ከመውደዳቸው የተነሳ በደብዳቤዎቻቸው ላይ ሁሉ በቁልምጫ ጃንሆይዬ እንደሚሉና ሁልጊዜም ከምኒልክ በፊት እግዚአብሔር የኔን ሞት ያስቀድም ይሉ እንደነበር ተጽፏል። በመጨረሻ ንጉሥ ተክለ ሃይማኖት በታኅሳስ ወር የጀመራቸው ሕመም ጸንቶባቸው እንደተመኙት ከምኒልክ ቀድመው ጥር 3 ቀን 1893 ዓመተ ምህረት ከዚህ ዓለም በሞት ተለይተው ራሳቸው ቀድመው ባሰሩት መካነ ጎልጎታ ከጳጳሱ አቡነ ሉቃስ ጎን ተቀብረዋል። ስለ ንጉሥ ተክለ ሃይማኖት አንስተንም የለ እስኪ ስለ ልጆቻቸውም የተወሰኑ ነገሮችን አንስተን እንለፍ። በእውቀቱ ስዩም ስለ ሴት ልጃቸው ስለ ወይዘሪት ንግሥት ይህን አስፍሮ እናገኛለን። የጎጃሙ ንጉሥ ተክለ ሃይማኖት ከሞቱ ከጥቂት ዓመታት በኋላ ሴት ልጃቸው ወይዘሪት ንግሥት የዚህን ዓለም ጣጣ ሸሽታ በዲማ ገዳም ተቀምጣ ነበር። ብዙ ሳይቆይ አድራሿ ተደረሰበት። በዘመኑ ያሉት ኃያላን ወንዶች ካላገባናት ብለው መፎካከር ጀመሩ። ከፖለቲካ ፋይዳው አንጻር ካየነው በጊዜው የንጉሥን ልጅ ማግባት
ሙሉ ጎጃምን እንደማግባት ነው። አንዱ የእቴጌ ጣይቱ የእህት ልጅ ደጃዝማች ገሰሰ ሲሆን ሁለተኛው ተፎካካሪ የዳሞቱ ገዢ ራስ መርዕድ ነበር። እንደምትገምቱት በጊዜው ሴቶች በራሳቸው ላይ የመወሰን መብት አልነበራቸው። ይመረጣሉ እንጂ አይመርጡ። ወይዘሮ ንግሥትን የቱ ይሻለኛል ብሎ ይጠየቃት የለም። እንደ አስቴር አወቀ ነፃ ነኝ እያለች የመቀመጥ ዕድሉን አልሰጧትም። የዳሞቱ ገዢ ንግሥትን ለማግባት ወስኖ በርበሬ መቀነጣጠስ ጀመረ። በዚያ በኩል እቴጌ ጣይቱ ለዘመዳቸው በማድላት ደጃሽ ገሰሰ ይሻልሻል የሚል ይዘት ያለው ደብዳቤ ጻፉላት። ሴቲቱ ቢጨንቃት ለአፄ ምኒልክ እናቴም አባቴም እርሶ ነዎት፣ እርሶ ለወደዱት ይዳሩኝ የሚል ደብዳቤ ወደ ሸዋ ሰደደች። አፄ ምኒልክ የመለሱት ምላሽ ባለቃ ተክለ ኢየሱስ ዋቅጅራ ታሪክ ውስጥ ተመዝግቧል። በከፊል እንዲህ ይላል። አንቺ ልብሽ ከወደደው ከሰዎች ጋር መክረሽ ሂጂ፣ ቢከፋሽ እኔ ያለሁልሽ አሏት። ይህንን የአፄ ምኒልክ ምላሽ የዳሞቱ ገዢ በሰማ ጊዜ ለአፄ ምኒልክ የተቃውሞ አቤቱታ አቀረበ። ንጉሡ ቃል በቃል እንዲህ ብለው መለሱ። እሺ ታለችን ያልከለክልም፣ ያለ ፈቃድዋ ግን አይሆንም። እዚያው እርሷን ማቆላመጥ ነው። በወይዘሪት ንግሥት ጉዳይ ዙሪያ የእቴጌ ጣይቱንና የባልየውን ምላሽ ስናነጻጽር ለካ የመጀመሪያው የሴቶች መብት ሻምፒዮን ወንድ ኑሯል ያስብላል። ሌላው እንኳን ሲያወሩት የሚያኮራ አይደለም። በተለያዩ ታሪክ ድርሳናት ላይ ሰፍሮ እንደምናገኘው አባቱ ዳኛ ልጁ ቀማኛ እንደሚባለው ንጉሥ ተክለ ሃይማኖት 3 ልጆች ነበሯቸው። ከነዚህ መካከል አንዱ ራስ ኃይሉ ተክለ ሃይማኖት ከኃይለ ሥላሴ ጉግሳ ጋር የጣሊያን ደንበኛ አገልጋይ ነበሩ። ጣሊያኖች በባንዳነቱ ስለተማመኑ ስታር ኦፍ ኢታሊና ኦርደር ኦፍ ሴንትስ ሞሪስ ኤንድ ላዛረስ የሚባሉ ሽልማቶችን አበርክተውለታል ይባላል። ጣሊያኖችን ከምጽዋ የተቀበለው ልዑል ኃይለ ሥላሴ ጉግሳ እንኳን ሁለተኛውን ኦርደር ኦፍ ሴንትስ ሞሪስ ኤንድ ላዛረስ የሚለውን ማዕረግ አላገኘው። ሁለቱንም የባንዳ ሽልማት ጠቅልሎ የበላው የንጉሥ ተክለ ሃይማኖት ልጅ ራስ ወይም ልዑል ኃይሉ ተክለ ሃይማኖት ብቻ ነው። ስታር ኦፍ ኢታሊ የሚለው ሹመት ሕዝቡን የመግዛት ሥልጣን ሲሆን ኦርደር ኦፍ ሴንት ሞሪስ ኤንድ ላዛረስ የተባለው ሹመት ደግሞ ካህናትን የማዘዝ ሥልጣን እንዳለው ይናገራል። ከበውቀቱ ስዩም ሳንወጣ ከእምባቦ ጦርነት ላይ ልንወስድ የሚገባውን ትምህርት ድል ምርኮና ምህረት ብሎ ከጻፈው ላይ ቀንጭበን አቅርበንላችሁ እንጨርስ። በአፄ ዮሐንስ 4ኛ ዘመነ መንግሥት የጎጃሙ ንጉሥ ተክለ ሃይማኖትና የሸዋው ንጉሥ ምኒልክ በመሬትና በንብረት ተጣልተው ሰራዊት አስከትለው እምባቡ በሚባለው ስፍራ ተገናኝተው ተሸካሸኩ። በጦርነቱ ምኒልክና አጋሮቻቸው በለስቀን ናቸው። ንጉሥ ተክለ ሃይማኖት ብዙ ቦታ ቆስለው ተማረኩ። ምኒልክ በጦርነቱ ማግስት የግል ሐኪማቸውን በማዘዝ ምርኮኛውን ንጉሥ አሳከሟቸው። ክብራቸውን የሚመጥን እንክብካቤ ማደረጉላቸው። ከጥቂት ቀናት በኋላ አሸናፊና ተሸናፊ ከነተከታዮቻቸው ምሳ እየበሉ ሲያወጉ ምኒልክ እኔን ማርካችሁኝ ቢሆን ኖሮ ምን ታረጉኝ ነበር የሚል ጥያቄ ወረወሩ። ምርኮኞቹ ለመቅለስለስ አልሞከሩም። ቆራርጠን ያሞራ ራት እናደርጎ ነበር የሚል ምላሽ ሰጡ። ታዲያ ከናንተ ጭካኔና ከኔ ርኅራኄ የቱ ይሻላል አሉ ምኒልክ። እንዴታ የእርሶ ምህረት ይሻላል እንጂ የሚል መልስ እንደጠበቁ ገምታለሁ። በስፍራው ከነበሩ የጎጃም ምርኮኞች መካከል አንዱ መስፍን ረጋ ብለው የሚከተለው ምላሽ ሰጡ። ንጉሥ ሆይ ሲዋጉ ጭካኔ፣ ድል ሲያረጉ ርኅራኄ እየተገባ ነው አሉ። በዚህች አባባል ውስጥ ያለው የመንፈስ ስልጣኔ ቢተነተን አንድ ቅጽ መጽሐፍ ይወጣዋል። ሰዎች ጥቃት፣ ባርነት፣ ቅሚያ ሲያንገፈግፋቸው የሚያደርጉት አልሞት ባይ ተጋዳይነት ያስከብራል። ጠመንጃ ደግኖ ጦር ሰብቆ የመጣብህን ሰው ቅልጥሙን ልምታው ደረቱን ብለህ አታመነታም። የራስህን ለመከላከል የያዝከውን ሁሉ በባላጋራህ ላይ ትወረውራለህ። በተቃራኒው የተዳከመ እጅ የሰጠ ነጭ ባንዲራ የሚያውለበልብ ባላጋራውን የሚገድል ሰው እንደ ጀግና አይቆጠርም። ራሱን መከላከል ያልቻለውን አቅመቢስ ሰው መግደል በባህላችን ወስላታ፣ ግፈኛ፣ ፈሪ አሰኝቶ ያስነውራል። ታሪክ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ የተሰኘውና ከታተመ 50 ዓመታት ያለፈው መጽሐፌ ትእዛዝ ገብረ ሥላሴ የተጻፈው መጽሐፍ እንዲህ ይላል። በዚህን ጊዜ ራስ ጎበና የከፋን ግብር ለመቀበል ሄዶ ሳለ ጎጃሞች ውላቸውን መሐላቸውን አፍርሰው ንጉሥ ተክለ ሃይማኖትን ይምጡልን ብለው ልከው
ራስ ጎበናን ለመውጋት ተጓዙ። ንጉሥ ተክለ ሃይማኖትም ተነሱ የሚል መልእክተኛ ወደ ንጉሥ ምኒልክ ገብቶ አደረ። ንጉሡ መልእክት እንደደረሳቸው ዳግማዊ ምኒልክ ክተት ሰራዊት ምታ ነጋሪት ብለው ከንጦጦ ከተማቸው ተጓዙ። በመጋቢት 13 ቀን ጌጃ ሰፈሩ። በነጋታው አዋሽን ተሻግረው በጊልማ አገር አቃንተው ጥቁር መሬት ደረሱ። ደጋውን ተጉዘው አምበልታን አድርገው ትልቁን ወንዝ ደዴሳን ተሻግረው የወጶ ጉምቢ ሰፈሩ። ከዚህ በኋላ ጎጃሞች ሱጲ ቦሮ ላይ ሰፍረው ሳሉ ሳይሰሙ በድንገት ያጼ ምኒልክ ድንኳን ሴሴ ከሚባለው ወንዝ ዳር ተተከለ። በነጋታው ሴሴ ወንዝ ዳር ያለውን ዱር ሲያስመነጥሩ ዋሉ። ጎጃሞች ግን የንጉሡን ድንኳን የመንገዱን መጠረግ ባዩ ጊዜ በሰፈራቸው ብርቱ ፍርሃትና ጭንቀት ገባበት። ከዚህ በኋላ አጼ ምኒልክ በምዕራቡ አገር ሹምሽር አድርገው ወደ ከተማቸው ሲመለሱ ሆሮ ጃሬ ሰፍረው በግንቦት 21 ቀን የንጉሥ ተክለ ሃይማኖት መልእክተኞች መጡ። ወደ ንጉሡም በቀረቡ ጊዜ ደብዳቤውን ስጡኝ ቢሏቸው ደብዳቤስ አልያዝንም በቃልን የተላክነው አሉ። የቃሉን መልእክት ንገሩኝ ቢሏቸው መኳንንቱ ካልተሰበሰቡ አንናገርም አሉ። በዚህን ጊዜ መኳንንቱም ሊቃውንቱም ተሰበሰቡ። መልእክታቸውን በአደባባይ ተናገሩ። የንጉሥ ተክለ ሃይማኖት ቃል ይህ ነው። ምነው እርሶ ሁልጊዜ እኔን ያዋርዱኛል? ከዚህ ቀደም አገሬን ጎጃምን አጠፉት። እንግዲህስ አይሂዱ መጣው። ተጉድሩ፣ ተሆሮ፣ ተጅማ፣ ተጨለያ ወደዱት አገር የጠራ ሜዳ ይዘው ይቆዩኝ። ደብዳቤ አለመላኬ ብቻውን አይተው ቀደው ጥለው እንዳልሰማው ነው ይሸሻሉ። በቃል የሆነ እንደሆነ ግን መኳንንቶ፣ ሰራዊቶ፣ አሽከሮቹ ሰምተው ቢሸሹ ይንቆታል በማለት ነው የሚል ንግግር አሰሙ። ንጉሥ ምኒልክም ለመልእክተኞቹ ባለማህተም ደብዳቤ አላመጣችሁምና ሐሰተኞች ናችሁ። ንጉሥ ተክለ ሃይማኖትም ይህንን ቃል አላካችሁም። ንጉሥ ነኝ ሲል አለማህተም በቃል መላክ አይገባውምና አሏቸው። እነዚያም መልእክተኞች የጌታችን ቃል ነው፣ ሐሰት የሆነብን እንደሆነ እንቀጣ አሉ። ንጉሥም መልሰው እንደዚህ እስከሆነ ከእናንተ አንዱ ከእኔ ዘንድ ይቆይ፣ አንዳችሁ ሄዳችሁ እውነት መሆኑን የሚያስረዳ ልኬያችኋለሁ የሚል ባለማህተም ደብዳቤ ይዞ እስከ 5 ቀን ድረስ ይምጣ። ሳይመጣ የቀረ እንደሆነ ግን እኔ ዘንድ የቆየውን እቀጣዋለሁ፣ ሐሰተኞቹም መሆናችሁ ይታወቃል። ይህም ካልሆነ ባልታመነ ወሬ እናንተን ስጠብቅ ክረምት ይጫንብኛል፣ ሰራዊቱም በውሃ ሙላትና በጭቃ ይጎዳብኛል አሏቸው። እነዚያም መልእክተኞች እሺ ንጉሥ እንዳሉ እናደርጋለን አሉ። በዚህን ጊዜ ንጉሥ ይህንን ቃል ሰምተው ምላሹን እንዲህ ሲሉ ላኩ። የአንተንስ ጦርነት ሰግቼ አልሄድም፣ ነገር ግን ለመዋጋት ከአፄ ዮሐንስ ፍቃድ አግኝተሃልን? ተዋጋ ብለው እንደሆነ ባለማህተም ደብዳቤህን ላክብኝ። ለጦርነቱስ አንተም መንገድ አላስመጣም፣ እዚያው እደጅህን መጣልሃለን። ደብዳቤ ግን አንተ የናከውን ደብዳቤ እኛ ልንጽፍልህ አይገባም ብለህ ንገረው ብለው አንዱን ከዚያ መልእክተኞች ሰደዱ። አንዱ በዘበኛ እጅ ተቀመጠ። ከዚህ በኋላ ይህ ነገር ሐሰትም እውነትም እንደሆነ በግስገዛ ሄደ አፋፍ ዘልቀህ በመነጥር አይተህ ንገረኝ ብለው ደጃች ወልዴን ላኩት። ደጃች ወልዴም ከአባይ ወዲህ ሰፈር አየሁ ብሎ መጥቶ ነገራቸው። መኳንንቱም ይህን በሰሙ ጊዜ አፋፍ ሳይዘልቅ በር ይዘን እንዋጋ ብለው ቢመክሩ እንኳን በር ይዝበት ከመጣልኝስ መንገዱን ጠርጌ በቆየሁት ነበር ብለው ንጉሡ ለመኳንንቱ ተናገሩ። ይህ ነገር ከተፈጸመ በኋላ ተነስተው ወደ ጉድሩ ሲጓዙ ሁላ ዲላሎ ላይ በግንቦት 28 ቀን እጠራ ሜዳ ወጥተው የሰራዊታቸውን ሰልፍ አሳዩት። በነጋታው ውሎ ሆነ። በግንቦት 30 ቀን ማክሰኞ በማለዳ ተነስተው ተጉዘው ወንበር እምባቦ ሜዳ ላይ ሲደርሱ የጎጃሞች ሰልፍ ፊት ለፊት ታየ። የንጉሥና የታቦታቱ አንዳንድ ድንኳን ሲተከል የቀረው እንዳለ ተጫነ። ከቀኑ 5 ሰዓት ጦርነት ገጠሙ። ንጉሥ ግን የቤት አሽከራቸውን ይዘው መሃል ለመሃል ነበሩ። በዚህን ጊዜ የንጉሥ ተክለ ሃይማኖት መድፍ መተኮስ ጀመረ። 2 ጊዜ ተተኩሶ በሦስተኛው መንኮራኩሩ ተሰባብሮ ከጥቅም ውጭ ሆነ። የጎጃም ጦር በዚህ ተደናቅጦ ተረበሸ። ተኩሱ ተጧጡፎ የባሩዱ ጭስ ፀሐይዋን ሲጋርዳት የጎጃም ጦር እንደመናው ጣለ። እንደዚህም ሆነው ከበው አስጨንቀው አስጠብበው 2 ሰዓት ሳይሞላ ንጉሥ ተክለ ሃይማኖት ቆስለው ተያዙ። ጦርነቱ ግን እስከ 3 ሰዓት ድረስ ቆየ። የጎጃምም ሰው ለመማረክም ለመሸሽም የማይቻል ሆነ፣ የሸዋ ጦር ከቦታልና። ስለዚህ ጦርነቱ እጅግ ጠነከረ።
ጓዛቸውንም በሰልፍ መካከል አድርገውት ነበርና ፈረሱም በቅሎም አጋሰሱም አህያውም የቆመው በእርሳስ አለቀ። ብዙ ሰው ተጎዳ። ከዚህ በኋላ በነጋታው ሰፈሩን ለውጠው ከሰፊው ቦታ ላይ ሰፈሩ። ንጉሥ ተክለ ሃይማኖትም በበቅሎ መሆን አልቻሉምና በአልጋ አስጓዟቸው። በዚህን ጊዜ የተዋጉበት ስፍራ ሄደው የጎጃሞችን ቁስለኛ ከነነፍሱ የተገኘውን ብዙ ቁስለኛ አስነሱ። ከዚህም ሲመለሱ ምርኮኛውን የጎጃምን ሰው እኔ አልፈለኳችሁም፣ እናንተ ፈልጋችሁ ይመጣችሁ፣ እግዚአብሔር ግን በትዕቢታችሁ ተጣላችሁ፣ አሁንም ከሀገራችሁ ግቡ ብለው አሰናበቱ። አፄ ምኒልክም የሞተው እንዲቀበር የተሰበረው እንዲጠገን ለቁስለኛው መድኃኒት ሊያደርጉ እረፍት አድርገው ዋሉ። በነጋታውም ራስ ጎበና በንጉሥ ትእዛዝ ምርኮኛውን አባይ ድረስ ሸኝቶ ተመለሰ። ዳግማዊ አፄ ምኒልክም ከድሉ በኋላ ሰኔ 19 ቀን እንጦጦ ከተማ ገቡ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ እምባቦ ጦርነትን አስመልክቶ ያዘጋጀንላችሁ ዝግጅት የተከታተላችሁትን ይመስል ነበረ። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።